ሰላም እንዴት ናችሁ ጋይስ? ደህና ናችሁ ወይ? አለውን እግዚአብሔር ይመስገን። ቡቡዬ እንግዲህ በአዲስ ነገር መጥቷል። አዲስ ነገር ሼር አድርጎላችኋል ቲክቶክ ላይ። በነገራችን ላይ ለሰዎች ለማስረዳት መሞከር በጣም መልካም ነው። ገባችሁ? ምክንያቱም ሁላችንም የየራሳችን እንትን አለን፣ የየራሳችን አስተሳሰብና በነገሮች ላይ የየራሳችን አገላለጽ አለና በተለይ በአሁኑ ሰዓት ሰዎች ተረዱኝ ብሎ ሰውን ለማስረዳት መሞከር ድካም ነው ትርፉ። እና አንተ የራስህ ምክንያት ይኖርህ ሊሆን ይችላል፣ ግን ሰው ለሰው ለማሳመን ሳይሆን ለራስህ ለህሊናህ ትክክል ነው ለኝ ወይ ይሄርኩበት ያለው ነገር ለኔ ይጠቅመኛል ወይ ወይስ ይጎዳኛል ወይ የሚለው ነገር በደንብ አስብበት። ቡቧችን እዚህ ጋር ምን ብሎ ሼር አድርጓል መሰላችሁ? ያው 8ኛ ደቂቃ ላይ ነው ያየሁት። አንዳንድ ምክንያቶች ለራሳችን እንጂ ለሰው አያሳምኑም ይላልና ይሄን ያለበት ምክንያት ይመስለኛል ያው ከተፈጠረበት ጫና አንጻር ይመስለኛል። ያው እኔም የራሴ ምክንያት አለኝ እንደዚህ ያደረኩበት እንደዚህ የሆንኩበት ይሄ ሁሉ ነገር እየሆነበት ያለው የራሴ ምክንያት አለኝ አይነት ነገር ነው። ሰው እየፈረደበት ስለሆነ እውነት ለመናገር ብሩክ ያልተረፈም ይሄን ሰሞን በጣም ተወርዶበታል። ግን እንግዲህ ምንም ማድረግ አይቻልም። ቡቡዬ ቻል አድርግ፣ ሁሉም ያልፋል፣ ፈጣሪ አለ። ሁሉንም ነገር ደግሞ ካስተካከልከው ሁሉም አንተን ይቅርታ የሚጠይቅበት ኮንዲሽን ነው የሚመጣው። ዋናው ነገር ለማስተካከል መሞከር ነው። አስተካክላለሁ ብለሃል። አንተም እንግዲህ ቃል ገብተሃል። ትናንትናም ፎክረሃል። ሀይሚን እጅ አስገባታለሁ፣ መልሳታለሁ፣ እመኑኝ እኔና እሷ አንድ እንሆናለን ብለሃል። ይህንን አድርገህ ማሳየት ነው በቃ። እስካሁን የተናገሩህን የሰደቡትን ሰዎች ለማሳመን ወይም ደግሞ አሸንፈህ ለመገኘት ሀይሚን እጅ ማስገባት አለብህ። ሀይሚን በስነ ስርዓት ይቅርታ ጠይቀህ ያለውን ነገር አስተካከል። ታሸነፉ ብዬ ግድ የለህም። ወንድ ልጅ እኮ በፍቅር እኮ ሲሸነፍ ደስ ይላል። ሴት ልጅ ወንድ ልጅ በፍቅር ሲንበረከክላት ሲሸነፍላት ደስ ይላታል። የሚያምረውም በወንድ ነው፣ በሴት ሳይሆን ደስ የሚለውም በወንድ ነው። በቃ ዝቅ ማለት። ስለዚህ እባክህ ዝቅ በል፣ በቃ ዝቅ በልና ይቅርታ ጠይቃት፣ ለምናትና ሀይሚን ወደ ቤት መለሳት። በቃ ነገሮች ሊስተካከሉ የሚችሉት በዚህ ብቻ ነው። ቤተሰብም ደግሞ የሚናገርህ የሚቆጣህ እናንተን እንድትለያዩ ስለማይፈልግ ነው። አንድ እንድትሆኑ ስለሚፈልግ ነው። ስለምንወዳችሁ ነው። እንዳትለያዩ ነው። በመሀላችሁ ሰው አታስገቡ የምትባሉት እንዳትለያዩ ነው። ለሌላ አይደለም። ተረዳን። አንተም በቃ ተረዳንና ሰላም ፍጠሩ። ጠላትን በቃ አታስደስቱ። ያ ነው በቃ። ይሄን ደግሞ ማድረግ የምትችለው አንተ ነህ። ሄደህ ሀይሚዬን በመመለስ ማለት ነው። ሀይሚዬን መልሳት እና ከዚህ አልፎ ደግሞ ሊረዳህ ለማይሞክር ሰው ያን ያህል ቦታ አትስጠው። መልስ አትስጠይ። ይወጣህ አንተን አይመጥንም። እዛ ጋር ደግሞ ያንተ እህቶች ነን የሚሉትን የሀይሚን ስም የሚያነሱትን የሚሳደቡትን ቆፍጠን ብለህ ሀይሚን አትናገሩ አትበል። በቃ ሀይሚን አትስደቡ አትበል። በቃ ቆፍጠን ብለህ ተናገራቸው። በቃ ጨረቃ ፋሚሊ ብያልክ በጠቅላላ ከምትሞልጨን እንደዚህ የምታረጉትን ተው። እኔን አትወክሉም። እሷን የምዘቀዝቁ እኔን አትወክሉም። በቃ ተውኝ። እኔ ሀይሚን ወዳታለሁ፣ አፈቅራታለሁ። ስለዚህ በቃ ተው፣ ሀይሚን አትናገሩብኝ። እኔ ያለሷ መኖር አልችልም በል። በቃ ቆፍጠን ብለህ በቃ። ለዛ ነው ቤተሰብ የሚናገርህ። በቃ ቁርጥ አቋም እንዲኖርህ ስለሚፈልጉ ነው። በሀይሚ ላይ በቃ ያለህን ትኩረት እሷ ላይ እንድታረግ ብቻ ነው ቤተሰብ የሚናገርህ እንጂ አንተን ጠልተው አይደለም። ማንም አንተን የሚጠላ የለም። ማንም ማለት ነው ማንም። ከዛ አልፎ ደግሞ አንተን ለማይረዳ ሰው ያን ያህል ቦታ አይኑርህ፣ አይሰማህ፣ አይክፋህ፣ አይደብርህ። በቃ ቻል አድርግ። መልስ አትስጥ። ይወጣ